በኢትዮጵያ እግር ኳስ ቀድሞ ከሚጠሩ ስሞች መካከል አንዱ ነው። ብልጠት፣ ጎል አነፍናፊነት፣ የጭንቅ ሰዓት ደራሽነት፣ በስነ ልቦና ቀድሞ መገኘትና በትልቅ ጨዋታ ደምቆ መታየት መለያው ነው። አእምሮ ፈጣን ነው። እግሮቹ የአእምሮን ፍጥነት ተጠቅሞ ጎሎችን ያመርታሉ። መቼ ምን ማድረግ እንዳለበትም ያውቃል። እግር ኳስ ውስጥ ያሉ ተንኮሎች ከእርሱ በላይ ጠንቅቆ የሚያውቅም የለም። ከመዝገብ ስሙ ይልቅ በሚጠራበት የትውልድ ከተማው ቅጽል ስም ይበልጥ ይታወቃል። ወለየው ከኢትዮጵያ እግር ኳስ ጋር አብሮ ስሙ ይነሳል። አሸብርና አስጨናቂ የሚሉ ተቀጽላ ስሞች የሜዳ ላይ ማንነቱን በሚገባ ይገልጻል። በ1987 ቅዱስ ጊዮርጊስ በመጨረሻ ቀን ጨዋታ 2 ዕድል ይዞ በገባው ባንኮች 1-0 እየተመራ በመጀመሪያው አጋማሽ የመጨረሻ ደቂቃ በአሸናፊ ሲሳይ ጎል የአቻነቷን ጎል አስቆጥሮ ከረፍት መልስ የመሪነቷን ጎል ለማስቆጠር የተጋጣሚን ተከላካይ አብይ ሃይማኖት ወይም አስቴርን ጸጉርን ነቅሎ የተለመደ ብልጠትን ተጠቅሟል። በ1986 በኢንተርናሽናል ጨዋታ በአዲስ አበባ ስቴዲየም በህዝቡ ጫና ወደ ብሔራዊ ቡድን እንዲመለስ ተደርጎ የሱዳን ብሔራዊ ቡድን ግብ ጠባቂ በመልበሻ ክፍል በቦክስ በመማታት ስሜቱን ረብሾ ጨዋታው እንደተጀመረ ከመሃል ሜዳ ጎል ያስቆጠረበት መንገድ ከጊዜው የቀደመ ያደርገዋል። ወሎ ደሴ ሆጤ ሜዳ በትልቅ ደረጃ የተጫወቱና አገራቸውን ወክለው እስከ መጫወት የደረሱ ተጫዋቾችን ያፈራ ሜዳ ነው። ሙልጌታ ከበደ የተነሳው ከዚህ ሜዳ ነበር። 6 ወንድሞችና 5 እህቶችም አሉት። 3 ወንድሞቹ እግር ኳስ ተጫዋቾች ነበሩ። በወንድሞቹ ብቻ ሳይገታ የፈጠረው ተጽዕኖ አሻጋሪ አሰፋ፣ ዮናታን በትረ፣ ኃይለ ወዳጆና ብርሃኑ ፈየራ ላይ አርፏል። ከከፍተኛ 2 የሚነሳው የእግር ኳስ ሕይወቱ በወሎ ምርጥና ወሎ ፔፕሲ ጎልብቶ ደሴ ላይ ተቃራኒ የገጠመውን ቅዱስ ጊዮርጊስን በ1976 ክረምት ከተቀላቀለ በኋላ ይበልጥ ናኝቷል። ኤልፓ ሊገባ ከጫፍ ደርሶ በሰለሞን መኮንን ወይም ሉቾ አግባቢነት ወደ ቅዱስ ጊዮርጊስ ካመራ በኋላ ስኬታማ ለመሆን ጊዜ አልወሰደበትም። ኤልፓ በአሰልጣኝ ኤሪኮ በኩል ሊያስፈርመኝ ፈልገው 2 ቀን የሆቴል አልጋ ይዞልኝ ልምምድ ሰርቼ የነበረ ቢሆንም ቤት እንዲሰጠኝ ይፈልግ ነበር። የጠየቅኩት ስላልተሳካ ለኤልፓ መጫወት አልቻልኩም ይላል ሙልጌታ። በቅዱስ ጊዮርጊስ በመጀመሪያዎቹ 2 ዓመታት የኢትዮጵያ ሻምፒዮን ከመሆን አልፎ ከፍተኛ ጎል አግቢ ሆኖ መፈጸሙ ሁሉንም ነገር ሊነግረን ይችላል። በ1986 በተመሳሳይ ይህንን ክብር ተቀዳጅቷል። በ1978፣ 1980 እና 1982 የዓመቱ የኢትዮጵያ ኮከብ ተጫዋች ነበር። እንዲሁም ከ1986 እስከ 1988 ከቡድኑ ጋር የአዲስ አበባ ሻምፒዮንም ሆኗል። ለ13 ዓመታት በቅዱስ ጊዮርጊስ የነበረው ቆይታ በ1989 ፍጻሜውን ማግኘቱ ያልተጠበቀ ነበር። በእነዚህ ዓመታት ሁሉ የመጫወቻ ጫማ ወይም ታኬታው ሳይቀየር መጫወቱ ሌላው ለየት ያለ ታሪኩ ነው። ጫማውን ከመስቀሉ በፊት በኒያላ ቆይታ ነበረው። ክለቡ ወደ ፕሪሚየር ሊግ ሲያልፍ ከጀርባ ሆኖ ድጋፍም ሰጥቷል። በወሎ ፔፕሲ ሳለ ለኢትዮጵያ ብሔራዊ ቡድን የመመረጥ ዕድል አግኝቶ ጅቡቲ ላይ ተጫውቷል። በ1975 ቶጎ ላይ ለመጀመሪያ ጊዜ ከተጫወተበት ጊዜ ጀምሮ ለ14 ዓመታት ለኢትዮጵያ ብሔራዊ ቡድን በመጫወት አገሩን አምበል ሆኖ እስከ መምራትም ደርሷል። በዚህ ሂደት የማይረሱ አጋጣሚዎችንም አሳልፏል። ኢትዮጵያ በ1985 በአዲስ አበባ ስቴዲየም ቤኒንን አስተናግዳ ስታሸንፍ በውጭ መረብ ውስጥ አልፋ የገባችውን ኳስ ከመረብ አውጥቶ እየጨፈረ በመሄድ የዳኛውን ውሳኔ ያስቀየረ ብልጥ ተጫዋችም ነበር። በቀጣዩ ዓመት በህዝብ ጫና በኢትዮጵያ ብሔራዊ ቡድን ውስጥ ተካቶ በአዲስ አበባ ስቴዲየም 2-0 በተጠናቀቀው ጨዋታ የሱዳን ግብ ጠባቂ በመልበሻ ክፍል መውጫ ላይ በቦክስ በመማታት ትኩረቱን ከሰረቀ በኋላ ጨዋታው እንደተጀመረ ከመሃል ሜዳ አክርሮ በመምታት ጎል አስቆጥሮ ሲያበቃ በተረበሸው ስነ ልቦና ላይ ተጨማሪ ቀዝቃዛ ውሃ ቸልሷል። በ1980 የሴካፋ ዋንጫ ያነሳው ቡድን አባልም ነበር። በውድድሩ ላይ በወሳኙ የኬንያ ጨዋታ ላይም ጎል አስቆጥሯል። ከፍ ባለ ብልጠት ከሙልጌታ ወልደየስ ያገኘውን ኳስ በጭንቅላት ገጭቶ ወደ ጎልነት ሲቀይር በዛ ቅጽበት ከታናሽ ወንድሞቹ አንዱ ተመስገን ከበደ ወንድነህ እናት ወልደሃለች ብሎ ለወንድሙ አድናቆቱን ገልጿል። የኢትዮጵያ ብሔራዊ ቡድን የውድድሩ ሻምፒዮን ከሆነም በኋላ መንግስት ከሰጠው የገንዘብ ሽልማት በተጨማሪ የክፍለ ሀገር ልጅ ነኝ ቤት ያስፈልገኛል ብሎ የወቅቱን የሀገሪቱ መሪ ጓድ መንግስቱ ኃይለማርያምን ጠይቆ መሬት ከተሰጣቸው 4 ተጫዋቾች መካከል አንዱም ነው። ሙልጌታ በዘመኑ በ1977 ከ1989 ለ13 ዓመታት ያህል ለቅዱስ ጊዮርጊስ በአንድ ታኬታ ብቻ ተጫውቷል። 14 የዋንጫ ክብሮችንም ማሳካት ችሏል። የኢትዮጵያ ሻምፒዮና 7 ጊዜ፣ ጥሎ ማለፍ 1 ጊዜ፣
አሸናፊዎች አሸናፊ 6 ጊዜ ሻምፒዮን መሆን ችሏል። በግሉ ደግሞ በ1977፣ 78፣ 86 ኮከብ ግብ አግቢ ሆኖ ሲጨርስ በ1978፣ 80 እና 82 ደግሞ ኮከብ ተጫዋች በመባል መመረጥ የቻለ የኢትዮጵያ እግር ኳስ አውራም ነበር። ተጽዕኖ ፈጣሪነቱ ከፍተኛ ነው። መርካቶ ገብቶ አልባሳት ሲገዛ በነፃ የፈለገውን ልብስና ጫማ ይወስድም ነበር። በቅናሽ ዋጋ የሚገዛውን ልብስ ማተወው የፈለገውን ልብስ በነፃ ይወስድ ነበር። በዚህ በኩል ለእኛም ተርፏል ይላል አብሮ አደጉ አብሮት በጊዮርጊስ የተጫወተውና አንደኛ ሚዜ የሆነው ስዩም ከበደ። መርካቶ ራስ ቲያትር በአንድ ትወና ላይ መሳተፍ ዕድል አግኝቷል። ከእግር ኳስ ተጫዋችን በላይ መሆኑ በተደጋጋሚ አሳይቷል። ከሜዳ ውጪ የዋህ መሆኑ እንደጎዳው ብዙዎች ይናገራሉ። ባለትዳርና የሁለት ልጆች አባት የሆነው ሙሉጌታ ከበደ ረጅም ዓመታት በአሜሪካ ቆይቶ ባለፉት 5 ዓመታት በቋሚነት በተከበረባት ሀገሩ ላይ ሕይወቱን እየመራ ነበር። ሙሌ ወለየው ባደረበት ህመም በሕክምና ሲረዳ ቆይቶ ሰኔ 4 2017 ዓ.ም ከዚህ ዓለም በድካም አርፏል። የቀብር ስነ ስርዓቱ ሰኔ 5 2017 ዓ.ም ኮልፌ በሚገኘው የሙስሊም መካነ መቃብር ዛሬ ከቀኑ 7 ሰዓት ተፈጽሟል። አምላክ ነፍስን በሰላም ያሳርፋት።